ምስጋናው ምድርን ሁሉ ሞልቷል። ውበቱ እንደ ፀሐይ ያበራል። አቤት አቤት እንደ እግዚአብሔር ያለ ማን ነው? 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 በስንዝር የለካ ሰማያት በፍኝ የሰፈረ ውኆች የምድር ነበር በመስፈሪያ ያዘ ተራሮችን በሚዛን የመዘነ እርሱ ነው ስሙ እግዚአብሔር። ክብሩ ሰማያትን ሸፍኗል። ምስጋናው ምድርን ሁሉ ሞልቷል። ውበቱ እንደ ፀሐይ ያበራል። አቤት አቤት እንደ እግዚአብሔር ያለ ማን ነው? 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 በክብር ከፍ ብሎ የገነነው በአማልክት መካከል የተፈራው ያሰጠመው ፈርዖንን በባህር ሕዝቡን ያወጣው ከባርነት እርሱ ነው ስሙ እግዚአብሔር። ክብሩ ሰማያትን ሸፍኗል። ምስጋናው ምድርን ሁሉ ሞልቷል። ውበቱ እንደ ፀሐይ ያበራል። አቤት አቤት እንደ እግዚአብሔር ያለ ማን ነው? 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 ሃሌሉያ ሃሌሉያ። there is nobody like him ሃሌሉያ። ሰላም ሰላም፣ የኢየሱስ ክርስቶስ የፍቅር ንጉሥ ቤተሰቦች እንደምን አላችሁ? እንኳን ወደ ቻናላችን በሰላም መጣችሁ። ላለው ጌትሽ አዲሱ ሰው እንግዲህ እግዚአብሔር ፈቅዶ መንፈስ ቅዱስ ደግሞ እንዳዘዘኝ እንግዲህ ዛሬ ወደዚህ መጥቻለሁ። ጌታ ይባረክ። እናመሰግነዋለን። ይህንን ቀን እቺን የተባረከች ደቂቃ ስለሰጠን ሁሉ ከሱ ሁሉ በሱ ሁሉ ለሱ ሆኗል ይላል መጽሐፍ ቅዱስ። ሃሌሉያ። እናመሰግነዋለን። እንዴት ደስ ይላል የእግዚአብሔር ቤተሰብ መሆን። እንዴት ደስ ይላል ለእግዚአብሔር መዘመር። ኦ ሃሌሉያ። በእውነት እነዛ ዘመናቶች እግዚአብሔርን ሳላቅ የተጓዝኩባቸው ዘመናቶች ያሳዝኑኛል። በዓለም ቲዮሪ፣ በዓለም እይታ፣ በዓለም እውቀት የሄድኩባቸው ጊዜያቶች በጣም ያሳዝኑኛል። ዛሬ ላይ እንዴት ደስ ይላል በእግዚአብሔር ሐሴት ማድረግ እንዴት ደስ ይላል። ኦ ሃሌሉያ። የእግዚአብሔር ነገር እኮ ምንም ነገር አያስፈልጋችሁም። በቃ ሰው ድሃ ሆነ ሀብታም ሆነ የተማረ ሆነ ትምህርት ቤት ያልገባ ሆነ ሁሉንም አንድ ላይ ነው የጠራው እግዚአብሔር። በዛ ውስጥ ደግሞ ምን ሰጥቶናል? የመንፈስ ቅዱስ ደስታ አለ ውስጣችን። ሃሌሉያ። እናመሰግነዋለን። እንደሱ ያለ ማን አለ? ይሄ ደስታ እኮ ብዙ ሰዎች እኮ ብዙ ገንዘብ ከፍለው ነው የሚያገኙት። ይሄን ደስታ እኮ ብዙ ሰዎች የተለያየ ነገር አድርገው ነው የሚያገኙት። እኛና እናንተ ግን በክርስቶስ የዳንን ሁሉ በነፃ ነው ያገኘ ነው። በጣም ደስ አይልም? ኦ ሃሌሉያ። እንደውም ባለፈው ሳምንት ለ24 ለ25 ዓመት ቆይቼ በ25 ዓመት እንደገና ሁለተኛውን ዜግነት አገኘሁ ብዬ ዩቲዩብ ላይ እንትን አድርጌ ነበር፣ ፖስት አድርጌ ነበር። እና በጣም የሚገርማችሁ ነገር በዚህ ምድር ላይ አንድ ቦታ ከአንድ ቦታ ሄዳችሁ ዜግነት ለማግኘት በጣም ብዙ ፕሮሰስ ነው ያለው። እንግዲህ ውጪ በተለይ ኢሚግራንት ሆናችሁ ወይ ደግሞ ስደተኛ ሆናችሁ የምታውቁ ሰዎች ታውቁታላችሁ ፕሮሰሱን ምን አይነት
አድካሚ እንደሆነ እና እኔም እንግዲህ በ25 ዓመቴ ለመጀመሪያ ጊዜ ነው የካናዳ ዜግነት ያገኘሁት ማለት ነው። እና እዛ ላይ ምን አልኩኝ ታዲያ 3ኛውን ዜግነቴን ሳገኝ 25 ዓመት ፈጀብኛል። ግን ዋናውን የሰማዩን ዜግነት ሳገኝ ግን በደቂቃ ነው፣ ጀስት በማመን ነው፣ በሰከንድ ነው ይሄ የሆነው ማለት ነው። ስለዚህ ሰዎች ሁልጊዜ የእግዚአብሔር የሆነው ነገር ምን ያህል ኢዚ እንደሆነ ምን ያህል ቀላል እንደሆነ ማወቅ አለባቸው። ያ የምድር ሲሆን ነው ነገሮች ሁሉ በጣም ከባድ የሚሆኑብን። የሚገርማችሁ የእግዚአብሔር የሆነው ግን ቀላል ነው። ለዚህ ነው መጽሐፍ ቅዱስ ሲናገር ጠይቁ ይሰጣችኋል፣ በርም አንኳኩ ይከፈትላችኋል፣ እሹም ታገኛላችሁ። በጣም የሚገርም ነው። ይሄ እኮ በጣም ኢዚ ነው። አሁን የዓለም ቦታ ግን ብትሄዱ፣ ማንኛውም ቢሮ ብትሄዱ በመጀመሪያ ደረጃ ስትጠይቁ ይሄን አድርጉ፣ ይሄን ጻፉ፣ ይሄን አድርጉ፣ ይሄን አድርጉ፣ ይሄን አድርጉ፣ ይሄን አድርጉ። አንዳንድ ቦታ ስትሄዱ ደግሞ አይ ለአንተ አልተፈቀደም ልትባሉ ትችላላችሁ። እግዚአብሔር ግን ምን አይነት ደግ አምላክ ነው! ይሄ በዚህ እኮ ማወቅ ትችላላችሁ። ደግ ነው። ማንም ሰው ያንኳኳ፣ ማንም ሰው ይጠይቀኛል። በቃ አለቀ። ስለዚህ ዛሬ እንደ እግዚአብሔር ፍቃድ እንግዲህ መንፈስ ቅዱስ እንድናገር የፈለገው የእግዚአብሔርን ክብር የእሱን ሰማያዊውን ክብሩን ለመናገር ነው እና ስለዚህ ክብሩ ብትሉ ትችላላችሁ አርስቱን ምናልባት የእግዚአብሔር ክብር የፈጣሪ ክብር። እንግዲህ ብዙ ሰዎች ስለ እግዚአብሔር ሲያወሩ የተለያየ እይታ ነው ያላቸው። ይሄ ደግሞ ከምን አንጻር ነው ስትሉ ሰዎቹ ካገኙት መረጃ የተነሳ ነው። ስለዚህ ሁልጊዜ እነዚህ መረጃዎች መስተካከል ስላለባቸው ነው እንግዲህ ወደዚህ የመጣሁት እና የተለያዩ ሰዎችም ደግሞ ስለ እግዚአብሔር የተለያየ ሀሳብ ያመጡ ከእግዚአብሔር ቃል ሰዎችን በተለይ ደግሞ በዓለም ላሉት ወደ እግዚአብሔር መንግስት ላልገቡት ለገቡትም ለተቀላቀሉትም ጥንካሬ እንዲሆንላቸው ለሌላቸው ደግሞ እውቀት እንዲሆናቸው ያስተምራሉ፣ ይናገራሉ፣ ይመሰክራሉ ማለት ነው። እንግዲህ እኔም አንዱ ነኝ ማለት ነው። እንግዲህ ከዚህ በፊት ለማታውቁኝ ጌትሽ አዲስ ሰው እባላለሁ። የዚህ ፕሮግራም አዘጋጅና አቅራቢ ነኝ። እንግዲህ እንደምታውቁት ይሄ ፕሮግራም ኢየሱስ ክርስቶስ የፍቅር ንጉስ ነው የሚለው። እንግዲህ ብዙ ንጉሶች አሉ። ብዙ ደግሞ ንጉሶቹ የፍቅር ንጉስ አይደሉም። እውነተኛው ንጉስ ግን ኢየሱስ ክርስቶስ የፍቅር ንጉስ ይባላል። ስለዚህ ለዚህ ነው ይሄን ስያሜ የሰጠሁት። ስለዚህ ንጉስ ሆኖ እግዚአብሔር ሆኖ ራሱን ዝቅ አድርጎ ወርዶ እኛን ሊፈልግ የመጣ ማንም የለም። ማንም የትኛውም ሃይማኖት መጽሐፍ ላይ ማንም እንደዚህ ብሎ የጻፈ ማንም ሰው የለም። ኢየሱስ እግዚአብሔር ብቻ ነው በቃሉ ይሄንን ያጸናን የነገረን። ስለዚህ ነው ኢየሱስ ክርስቶስ የፍቅር ንጉስ ነው ብዬ የተናገርኩት። ስለዚህ ብዙ ሰዎች ምን ይመስላቸዋል? ኢየሱስ ክርስቶስ መጤ ከሆነ ቦታ ላይ ብቻ የመጣ ነው የሚመስላቸው። ብዙ ሰው እግዚአብሔርን ያውቃል፣ ፈጣሪ ሲባል ያውቃሉ። እሱ ላይ ደግሞ አብዛኛው ሰው ምንድን ነው የሚለው? ፈጣሪ ብሎ የሚያስበው ባደገበት ቦታ ወይ ባደገበት ቤተሰብ የተነገረውን ነው የሚሰማው አብዛኛው ሰው። ዋናው ትልቁ ነገር ግን የእግዚአብሔር የሆነውን የእግዚአብሔር ቃል ቅዱስ ቃሉን ስናነብ እግዚአብሔር ማን እንደሆነ የምናውቀው በቃሉ ነው። አንድ ሌላው ደግሞ በቃሉ እንኳን ባናውቀው እግዚአብሔር ማንነቱን አጠገባችን ያሉትን ነገሮች ሁሉ በማየት እንኳን እግዚአብሔር ማን እንደሆነ ማወቅ እንችላለን። ምክንያቱም ተፈጥሮን እዩት፣ ሰማይን እንይ፣ ምድርን እንይ። አሁን ይሄ በየትኛው አይነት ሰው እይታ ይሄ ነገር ሊፈጠር ይችላል? አጠገባችን ከኛ ከራሳችን ከሰውነታችን ጀምሮ አጠገባችን ያሉትን ነገሮች ሁሉ ስናይ እግዚአብሔር ኃያል እንደሆነ እግዚአብሔር በጣም ሊደረስበት ማይችል በጣም ማይቲ የሆነ ገናና የሆነ ንጉሥ እንደሆነ ማየት እንችላለን። ከሱ ውጭ የሆነ ምንም ነገር የለም። አብዛኛው አንዳንድ ጊዜ አንዳንድ ሰው አንዳንድ ነገር ፒክ ያደርግና ልክ ከእግዚአብሔር ውጭ የሆነ የሚመስለው ብዙ ሰው አለ። ምክንያቱም ሰማይና ምድርን የፈጠረው እግዚአብሔር ከሆነ እኛ የምንኖረው በምድር ከሆነ በዛ ምድር ውስጥ ሁሉ ነገር
የእግዚአብሔር ስራ ነው። ሰዎች አዳዲስ ነገር ክሬት ሊያደርጉ ይችላሉ። አዳዲስ ነገር ክሬት ሲያደርጉ ካለ ነገር ላይ ነው የሚወስዱት እንጂ ከሌላ ቦታ ላይ ከሌላ ዓለም አምጥተው አይደለም ይሄን ነገር ኢንትሮዲውስ የሚያደርጉልን። አጠገባችን ያለው ቤታችን ውስጥ ያሉት የምንጠቀምባቸው ማንኛቸውም ነገሮች የተፈጥሮም ይሁን ሰው ሰራሽም የሆኑ ነገሮች ሁሉ ነገር እዚሁ ምድር ላይ የነበሩ ናቸው። ለዚህ ነው እግዚአብሔር ሲናገር ሰማይና ምድርን ፈጠረ ይላል። ማን? እግዚአብሔር። ማን? ፈጣሪ። አሁን አንዳንድ ጊዜ ፈጣሪ ብሎ ሰዎች የሚናገሩት የሌላ እምነትም ሊሆን ይችላል። ይሄንን ካልሆነ መጽሐፍ ቅዱስ ላይ ያለውን እግዚአብሔር ካልሆነ በስተቀር ሌላ ብዙ የሚያምታቱ ብዙ መጽሐፍቶች ተጽፈዋል ስለ እግዚአብሔር። ግን ስለ ትክክለኛው እግዚአብሔር አይደለም የሚጻፉት። የእግዚአብሔርን ይመስላል ግን በውስጡ የእግዚአብሔር ያልሆኑ ብዙ ነገሮች የተጻፉባቸው ብዙ አይነት እምነቶች አሉ። ከዚህ በጣም ልንጠነቀቅ ይገባል። መጽሐፍ ቅዱስ ብቻ ነው በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ ብሎ የጻፈው የተናገረው የእግዚአብሔር ክቡር ቃል መጽሐፍ ቅዱስ ብቻ ነው። ሌላ ማንም የትም እንደዚህ አይነት ቃል የተጠቀመ ሴንቴንስ የተጠቀመ የትኛውም የለም። ስለዚህ ትክክለኛው የእግዚአብሔር ቃል የት ነው ያለው ማለት ነው? እኔ እግዚአብሔር ነኝ፣ ሰማይና ምድርንም የፈጠርኩት እኔ ነኝ ያለውን እግዚአብሔር ነው ማምለክ የሚጠበቅብን ማለት ነው። ስለዚህ ዛሬ ስለ እግዚአብሔር ክብር ነው። ክብሩ እኛ ነን። ክብሩ ክርስቶስ ነው። ስለዚህ የእግዚአብሔርን ክብር በተለያየ ነገር ማየት እንችላለን። እኛ የእሱን ክብር የእግዚአብሔርን ክብር ለማሳየት ወደ ምድር የመጣንን። እንዴት ነው እኛ የእግዚአብሔርን ክብር የምናሳየው ብላችሁ ለምታስቡ በዘፍጥረት 1 ምዕራፍ 1:26 ላይ እግዚአብሔር ምን እንደሚለው እግዚአብሔርም ሰውን በመልካችን በአምሳላችን እንፍጠር አለ የሚል ቃል ታነባላችሁ። ያ ማለት ማን ነው? ፈጣሪው ማን ነው? እግዚአብሔር ነው። ስለዚህ ስለማን ነው የሚያወራው? ስለ እኔና ስለ እናንተ ነው የሚያወራው። ስለፈጠራቸው ሰዎች፣ ስለ ሰዎች ነው የሚያወራው እዚህ ላይ። ምክንያቱም የትኛውም እንስሳ የትኛውም እጽዋት በእግዚአብሔር አምሳል በእግዚአብሔር መልክ አልተሰራም። ስለዚህ ሰውን ነው ያለው። ሰውን በምናችን አለ? በመልካችን በአምሳላችን ሰውን እንፍጠራል። አሁን እዚህ ላይ አንድ ነገር ማወቅ የሚገባን ብዙ ሰው የሚሳሳተው ብዙ ወንድሞቻችን የተሳሳቱበት አንድ ነገር አለ። እዚህ ላይ እግዚአብሔር እንፍጠር ሲል ብቻውን አይደለም፣ የብዙ ቁጥር ነው እዚህ ላይ የሚታየው። በእንግሊዝኛም ሌታስ ነው የሚለው፣ አስ የሚል ነገር አለው፣ እኛ የሚል ግስ አለው። ያ ማለት ምን ማለት ነው? አንድ አይደለም ማለት ነው፣ የብዙ ቁጥር ነው ማለት ነው። አሁን እነማን ናቸው ታዲያ? ከእግዚአብሔር ጋር የነበሩት እነማን ናቸው? አያችሁ፣ ይሄንን ጥያቄ ስንጠይቅ ኢየሱስ ክርስቶስ ገና ሰማይና ምድር ከመፈጠሩ በፊት ከእግዚአብሔር ጋር አብሮ እንዳለ ያሳያል። ብዙ ሰው ምን እንደሚመስለው ስለ ኢየሱስ ክርስቶስ ስንሰብክ፣ ስለ ኢየሱስ ክርስቶስ ስንናገር አዲስ መጤ ሃይማኖት የሚመስላቸው ብዙ ሰዎች አሉ። ይሄ በጣም ሊስተካከል የሚገባ ነገር ነው። ይሄ ደግሞ ያለ እውቀት ያለ መረዳት የሚመጣ ነገር ነው። የእግዚአብሔር ቃል ገና ከመጀመሪያው ዘፍጥረት 1:26 ላይ ነው ይህን የሚናገረው። በምዕራፍ 1 ቁጥር 26 ላይ ነው ይህን የሚናገረው። ሰውን በአምላካችን በአምሳላችንና በመልካችን እንፍጠር ሲል እግዚአብሔር ስለኛ ነው የሚያወራው። ያ ማለት ብቻውን አልነበረም። ስለዚህ አብ፣ ወልድ፣ መንፈስ ቅዱስ እነዚህ ስላሴዎች የምንላቸው ሶስቱ አብረው እንዳሉ ያሳያል። ስለዚህ አንድ ሰው መጥቶ ትላንትና ነው ይሄ የመጤ ሃይማኖት ነው ይሄ ምናምን ነው ብሎ ቢናገር
ምን እያለ ነው ማለት ነው? እግዚአብሔርን ነው ዲናይ እያደረገ ያለው። እግዚአብሔርን ነው አላውቅህም እያለው ያለው። የፈጠረውን አምላኩን ነው አላውቅህም እያለ እየተናገረ ያለው። ስለዚህ በዚህ ሁኔታ ላይ ይሄ በጣም ሊስተካከልና ብዙ ሰዎች ካለመረዳት፣ ምክንያቱም እኔም በነበርኩበት በተለይ በኦርቶዶክስ እምነት ውስጥ እኔም በነበርኩበት ጊዜ ብዙ ጊዜ ቄሶች የሚሉትን እንጂ መጽሐፍ ቅዱስን ገልጠን አናነብም ነበር። ስንማርም እንደዚህ ዲቴል አሁን እንደመጣው እንደ ወንጌሉ ዲቴል የምንማርበት ጊዜ አልነበረም። ለምንድን ነው ያልሆነው? አላውቅም። ሆነ ተብሎ ሊሆን ይችላል፣ ባለማወቅ ሊሆን ይችላል። አላውቅም። እኛ ማንበብ ነበረብን። አዎ። አንተ ማንበብ ነበረብህ። አዎ ማንበብ ነበረብኝ። ምክንያቱም እኔ ክርስቲያን ነኝ ካልኩኝ የእግዚአብሔርን ቃል ላውቅ ይገባኝ ነበር። ግን በዚህም በዛም ሳላውቀው ይቻለሁ። ግን አሁን ካወቅኩ በኋላ ግን ወደ ትክክለኛው መንገድ መመለስ ስላለብኝ፣ ወደ ትክክለኛው ፖዚሽን መመለስ ስላለብኝ ነው ዛሬ ይሄ ነገር ትክክል አይደለም፣ እኔም ተሸውጄ ነበር፣ እናንተም ተሸውዳችኋል። ስለዚህ በዚህ እምነት ውስጥ ያላችሁ ሰዎች ይሄ ትክክለኛ የክርስቶስ መጽሐፍ ቅዱስ ማለት ክርስቶስ የእግዚአብሔር ክብር እንደሆነ ሊያሳይ ነው መጽሐፍ ቅዱስ የተጻፈው። ከመጀመሪያው እስከ መጨረሻው ድረስ መጽሐፍ ቅዱስን ስታዩት ስለ ክርስቶስ ነው የተጻፈው። መጽሐፍ ቅዱስም የሚነግረን ከሰማይ ሰማያትም ከድንግል ማርያም ተወልዶ የመጣው ኢየሱስ ክርስቶስ ነው የሚለን። ይሄንን ማወቅ እንዴት ምንም ከባድ እኮ ነገር አይደለም። ዛሬ ስለ ኢየሱስ ክርስቶስ ማውራት እኮ ልክ ስለ ሰይጣን እስከ ማውራት ድረስ አይነት ስሜት ነው በምድራችን ላይ ያለው፣ በብዙ ቦታ ላይ ያለው፣ በብዙ ሰዎች ላይ ያ መገለጥ፣ ያ አይነት አንደርስታንዲንግ ከየት መጣ፣ ይሄ መረዳት ከየት መጣ ብለን ስናስብ ትክክለኛውን መረጃ ካለማግኘት ነው። ጠላት ሆነ ብሎ አጣሞታል። የክርስቶስ ጠላት ሆነ ብሎ ክርስቶስ እንዳይታይ በተለያየ ነገር ሸፍኖታል። ስለዚህ ኢየሱስ ክርስቶስ የእግዚአብሔር ክብር ነው። ለዚህ ነው የምወደው ልጄ ምን አለ በማቴዎስ ወንጌል በማርቆስም እንዲሁም በሉቃስም ኢየሱስ ክርስቶስ ሲጠመቅ በዮሐንስ በዮርዳኖስ ወንዝ ምንድን ነው የሚለው? ከሰማይ ድምፅ መጣ ይላል። እንግዲህ ሶስቱም ወንጌሎች ላይ የተጻፈው ምንድን ነው? በሉቃስም በማቴዎስም በማርቆስም ላይ አንዱም የመረጥኩት ልጄ እሱ ነው፣ በሱ ደስ ይለኛል ይላል። ሌላው ደግሞ የምወደው ልጄ እሱ ነው፣ በሱ ደስ ይለኛል፣ እሱንም ስሙት ይላል። ይሄንን ማን ነው ይሄን ትእዛዝ የሰጠው ብላችሁ ስታስቡ የሰጠን አብ ነው፣ እግዚአብሔር ነው ይሄን ትእዛዝ የሰጠን። ስለዚህ እግዚአብሔር ሰማይና ምድርን ፈጠረ እኛንም ፈጠረ ብለን ካሰብን እና እሱን ነው ማምለክ ያለብን፣ እሱን ነው ማየት ያለብን፣ እሱን ነው መከተል ያለብን ብለን ካሰብን ስለ ኢየሱስ ክርስቶስ የተናገረው ማን ነው? አብ ነው፣ እግዚአብሔር ነው ስለ ኢየሱስ ክርስቶስ የተናገረው። ስለዚህ አብን አመንን ማለት ክርስቶስን አመንን ማለት ነው። ክርስቶስን አመንን ማለት ደግሞ ወልድን አመንን ማለት አብን አመንን ማለት ነው። እነዚህን አመንን ማለት ደግሞ መንፈስ ቅዱስን አመንን ማለት ነው። በቃ ይሄ ነው የሚሆነው። ስለዚህ ከዚህ ውጪ የሚሆን ነገር ከእግዚአብሔር አይደለም። ስለዚህ የእግዚአብሔር ክብር የሚገለጠው በክርስቶስና በመንፈስ ቅዱስ ነው። ስለዚህ እነዚህ በጣም ክሪቲካል ናቸው። በጣም ኢምፖርታንት፣ በጣም አስፈላጊ ናቸው ለክርስትና ሕይወት። ከነዚህ ውጪ የሚሆን ምንም ነገር የለም። ስለዚህ ይሄ አይነት መረዳት ካለን ኢየሱስ ክርስቶስን አዳኝ አድርገን መቀበል አለብን። ኢየሱስ ክርስቶስ የሕይወታችን መሪ እንደሆነ አድርገን መቀበል አለብን። ምክንያቱም በምድር ከሰማይ ሰማያት ወርዶ ራሱን ለፍቅር ሲል ራሱን ሰውቶ እኛ እንድንኖር ያደረገው፣ ለዘላለም እንድንኖር ያደረገው ኢየሱስ ክርስቶስ ነው።
የትኛውም አምላክ አልመጣም ወደ ምድር። እንደ ክርስቶስ የሞተልን እንደ ክርስቶስ ደግሞ በ3 ቀን ተነስቶ እንደገና የዘላለምን ሕይወት የሰጠን ማንም የለም። ለዚህ ነው ክርስቶስን ማመን የሚያስፈልገን። ብዙ ጊዜ ሰዎች እግዚአብሔርንና ክርስቶስን በተለያየ መልክ ለማየት የሚሞክሩ ብዙ ሰዎች አሉ። ይሄ ደግሞ እውነትም ነው ስታስቡት፣ አንዳንድ ጊዜ ስታስቡት። ለምን ትምህርታችን፣ አስተምሯችን መጀመሪያ የነበርንበት በተለይ በኦርቶዶክስ ውስጥ በነበርንበት እምነት ውስጥ እግዚአብሔር ብቻ ነበር ስንሰማ የነበረው። ስለ ክርስቶስ አይሰበክም ነበር፣ አልሰማንም። ምንሰማው በጣም ጥቂት ነገር ነው። ለዚህ ነው ካደግም በኋላ ወደ ክርስቶስ ለመሄድ ምን አይነት ጭንቀት የሆነብን። ምክንያቱም ከክርስቶስ ይልቅ ስለ ማርያም ነበር ምንሰማ የነበረው፣ ስለ ድንግል ማርያም ነበር ብዙ ጊዜ ምንሰማው። ስለዚህ ይሄ ነገር በጣም መሰናክል ሆኖብናል። ስለዚህ ዛሬ መንፈስ ቅዱስ ይሄን መሰናክል ከልባችን፣ ከአእምሯችን፣ ከዓይናችን እንዲቀርፍ እንዲነሳልን ለማለት ነው ወደዚህ የመጣሁት። ስለዚህ ትክክለኛው የእግዚአብሔር ቃል የሚናገረንን መስማትና እሱን መከተል ነው የሚጠበቅብን። ስለዚህ እሱን ስሙት ካለ ኢየሱስ ክርስቶስን መስማት ያለብን። ስለዚህ ወንጌል አዲስ መጤያ አይደለም። መጤያ ማለት የሚመስለን ብዙ ሰዎች አለን። ምክንያቱም አስተምሯችን የነበረው አስተምሯችን አሁን ካየነው በፊት ከነበረው አስተምሮ የተለየ ስለሆነብን ነው። ስለዚህ ትክክለኛው መንገድ ይሄ ነው ያልኳችሁ ነው። ምድር ላይ የምናያቸው ነገሮች ራሱ የሚገልጡልን ነገር ይሄ ነው። ስለዚህ ምድር ላይ የሚሆነው ነገር ሁሉ ከሰማይ ሳይሆን የመጣ ምንም ነገር የለም። ምድር ሁልጊዜ ከሰማይ ተቀብሎ ነው የሚጓዘው። ምክንያቱም እግዚአብሔር ሁለቱንም እኩል ነው የፈጠራቸው። ሰማይን ፈጠረ ይላል፣ ከዛ በኋላ ምድርን ፈጠረ ይላል። ስለዚህ በእንደዚህ ሁኔታ መሄድ አለብን ማለት ነው። በዚህ አጋጣሚ ኢየሱስ ክርስቶስን አዳኝ አድርጋችሁ ያልተቀበላችሁ፣ ኢየሱስ ክርስቶስ የትላንትና ሃይማኖት መስሎ የታያችሁ፣ በዚህ ሰዓት ኢየሱስ ክርስቶስን ተቀብላችሁ የዘላለምን ሕይወት እንድታገኙ መንፈስ ቅዱስ ወደዚህ መጥቼ እንድነግራችሁ ነው ወደዚህ የመጣሁት። በዚህ ሰዓት በእግዚአብሔር ፍቅር ለምናችኋለሁ። ኢየሱስ ክርስቶስ አዳኝ እንደሆነ ተቀበሉና የዘላለምን ሕይወት አግኙ። በምድርም የስኬት ሕይወት ይኖራችኋል፣ በሰማይም የዘላለም ሕይወት ታገኛላችሁ። ምንም ኮስት የሚያደርገን ነገር የለም። እምነት ብቻ ነው የሚያስፈልገን። እምነት ብቻ ነው የሚያስፈልገው። ሰው አመነ፣ ከዛ በኋላ ምንድነው የሚሆነው? ጸደቀ ነው የሚለው። እምነት ወደ ጽድቅ ነው የሚወስድን። መጽሐፍ ቅዱስ ሲናገር አብርሃምም አመነ ጽድቅም ሆኖ ተቆጠረለት ይላል። ስለዚህ እምነቱ ወዴት ሄደ ማለት ነው? ወደ ጽድቅ ነው ሄደው። ምንም ኮስት የሚያደርገን ነገር የለም። እግዚአብሔርን እንደ እግዚአብሔርነቱ ካላወቅ ነው ነገሮች በጣም ከባድ ነው የሚሆኑብን። ለዚህ ነው በምድራችን ላይ ያለው በጣም ትልቁ ቻሌንጅ በህይወታችን ላይ በግል ህይወታችን ላይ ክርስቶስን የማናቅ ሰዎች ላይ ያለው መከራና ድካም ቀላል እንዳይመስላችሁ። ብዙ ሰዎች ክርስቶስን ካለማግኘታቸው የተነሳ የምድራዊ ህይወታቸው ሄል ነው። በጣም ይሄ የምታዩት እኮ ድህነቱ፣ ችግሩ፣ ስቃዩ፣ መከራው እኮ ኢየሱስ ክርስቶስን ካለማወቅ የሚመጣ ነው። እግዚአብሔርን ካለማወቅ የሚመጣ ነው። ብዙ ሰው አውቃለሁ ሊል ይችላል። ምናቅ ከሆነ በቃሉ መሄድ አለብን። ምናቅ ከሆነ እንደ ቃሉ ታዘን መሄድ አለብን። ያ ካልሆነ እውቀት ብቻ ዋጋ የለውም። ምክንያቱም ሰይጣንም እኮ ያውቀዋል፣ ዲያብሎስም ያውቀዋል እኮ ኢየሱስን ያውቀዋል። ለዚህ ነው ኢየሱስን አውቀዋለሁ እናንተ እነማን ናችሁ ያላቸው እኮ ዲያብሎስ። ለዛ ነው። ስለዚህ ሁልጊዜ ማወቅ ያለብን ነገር ምንድን ነው? በዚህ ምድር እስካለን ድረስ ኢየሱስ ክርስቶስን አዳኝ አድርገን ካልኖርን የምንኖረው በሌላ መንግስት ውስጥ እንደሆነ ማሰብ አለብን። ስለዚህ ይሄ ደግሞ ምንድን ነው የሚያመጣብን? ጥፋት ነው። ብዙ ሰው እግዚአብሔርን ካለማወቁ
የተነሳ የራሱ የግል ህይወቱ በጣም ችግር ውስጥ ገብቶ ታያቷላችሁ። አብዛኛው ነገራችን ብዙ ነገር ከእግዚአብሔር ጋር ባለመያያዛችን ምክንያት ነገሮች በጣም ሲከብዱብን እናያለን። ኢየሱስ ክርስቶስ የመጣው እኮ ነገራችንን ሊያቀል ነው። ህይወታችንን ሊያቀል ነው። የዘላለም ህይወት ሊሰጠን ነው። ከሞት በኋላ ህይወት እንድንኖር ነው። ይሄ ብዙዎቻችን ወይ አልገባንም ወይ ደግሞ አቴንሽን አልሰጠነውም። አቴንሽን አለመስጠታችን ደግሞ ብዙ ነገር ዋጋ ያስከፍለናል። ብዙ ሰዎች ስቃይ ውስጥ የሚገቡት መከራ ውስጥ የሚገቡት እግዚአብሔርን ካለማወቅና እግዚአብሔርን ካለመጠየቅ የተነሳ ነው። ስለዚህ የእግዚአብሔር ቃል ሲናገር በጉብዝና ጊዜ ፈጣሪን አስብ ነው የሚለው። ብዙ ጊዜ ሰዎች ስንባል ጭንቀት፣ መከራ፣ ድህነት፣ የተለያየ ነገር ሲያጋጥመን እግዚአብሔር ሆይ የት አለ? ለምንድን ነው የማታየኝ እንላለን። የእግዚአብሔር ቃል ግን የሚናገረው ምንድን ነው? በጉብዝና ጊዜ ማለት ሰው ከመታመሙ በፊት፣ ሰው ሁሉ ነገር እያለው፣ ሀብቱ ከመጥፋቱ በፊት፣ ሰው ጤንነቱ እያለው፣ ሰላሙ እያለው፣ ቤተሰቡ እያለ ሰላም በሆነበት ጊዜ ነው እግዚአብሔርን ማሰብ ያለበት እንጂ በተቸገረ ጊዜ እግዚአብሔርን ሲጠሩ። ምክንያቱም የእግዚአብሔር ቃል ምንድን ነው የሚለው? የሚያከብሩኝን አከብራለሁ፣ የናቁኝን እንቃለሁ ነው የሚለው። ስለዚህ እግዚአብሔርን መናቅ ራስን ማስናቅ ነው። ራስን መናቅ ማለት ነው። ሰው ደግሞ ራሱን መናቅ ከጀመረ ራሱን ነው የሚጥለው። ስለዚህ ዛሬ የእግዚአብሔር ቃል ስንቶቻችንን አክብረን በእግዚአብሔር ቃል ለመሄድ የምንጥረው የሚለውን ስናስብ ዓለም ላይ በጣም አደገኛ፣ በጣም ብዙ ሰው ተሰናክሎ ነው የምታዩት። ለዚህ ነው የእግዚአብሔርን ቃል የምናቅ ሰዎች ሁሉ ለዚህ ምስክር መሆን አለብን። ክርስቶስ ሰዎችን አግኝቶ ሰዎች የዘላለምን ሕይወት እንዲያገኙ ሁላችንም የምንችለውን ያህል መናገር አለብን። አዎ አንዳንድ ጊዜ ከባድ ነው። ለብዙዎቻችን ይሄ ጊፍት አልተሰጠም ልንል እንችላለን። ግን ኢየሱስ ክርስቶስ ወደ ዓለም ሂዱ አለ። በቃ ሂዱና በአብ ወልድ መንፈስ ቅዱስ ደቀ መዛሙርት አድርጋችሁ ተከታይ አድርጓችሁ ነው ያለው። ስለዚህ ሁልጊዜኛ ምንድነው ማለት ነው? ኢየሱስ ክርስቶስን ለሌሎች ሰዎች መመስከር አለብን። አዎ አንዳንድ ጊዜ ችሎታ ላይኖረን ይችላል፣ ብቃቱ ላይኖረን ይችላል ብለን እናስብ እንችላለን። አይደለም፣ ውስጣችን ያለው መንፈስ ቅዱስ አትሊስት ያንን መሴጅ ለማስተላለፍ ኃይል አለው። ለዚህ ነው እኮ ሙሴን እግዚአብሔር ሲጠራው እኮ እባክህ እኔ ተወኝ፣ እኔ እኮ መናገር አፌ ተብታባ ነው መናገር አልችልም አለው። ሰዎች ናቸው ያንን የሚያዩት፣ እግዚአብሔር ግን ያንን አየውም። የሚገርማችሁ ነገር መሴጁን ነው የሚያየው። ስለዚህ ምንም ወደኋላ ሳትሉ በምትችሉት አቅማችሁ በፈቀደው መጠን የክርስቶስን አዳኝነት ሁላችንም ልንናገር ይገባል። ምክንያቱም አጠገባችን ያልዳኑ ወንድሞች፣ ቤተሰቦች፣ ዘመድ አዝማዶች፣ አብዛኛው ብዙ ሰው አለ አጠገባችን። በሃይማኖት ሰበብ ተይዘው በሃይማኖት እስራት ውስጥ ያሉ ብዙ ሰዎች አሉ። ኢየሱስ ክርስቶስን ሳያገኙ ግን ኢየሱስ ክርስቶስ ያለ የመሰላቸው ኢየሱስ ክርስቶስ ስለተጠራ ብቻ ኢየሱስ ክርስቶስን እናምናለን እኛም ብለው ዝም ብሎ በሞቅታ የሚሄዱ ብዙ ሰዎች አሉ። እነዚህ ሰዎች ማዳን አለብን። እኔም የወጣሁት መንፈስ ቅዱስም እንደነዚህ አይነት ሰዎችን ነው። ታርጌት ኦዲየንሶች እነዚህ ናቸው። ስለዚህ በጌታ የሌላችሁ ሰዎች ኢየሱስ ክርስቶስ ዛሬም እንደ ትላንትናው ጥሪ ያቀረበ ነው። ኑ ወደ እኔ ይላል። ምክንያቱም አንድ የተሆነ ነገር ተፈጥሮ ከዚህ ምድር ላይ ከሄዳችሁ ለዘላለም ወደማትመለሱበት የእሳት ባህር ነው የምትሄዱት ነው የሚለው መጽሐፍ ቅዱስ። ይሄ በጣም አስደንጋጭ ነው። እንደ ቀልድ ልናየው የሚገባ አይደለም። ጠላት ነው እንደ ቀልድ እንድናየው የተለያየ ጆክ የተለያየ ፈን እያመጣ ሲሪየስ የሆነውን ነገር ሲሪየስ እንዳንሆን የሚያደርገው ይሄ ዲያብሎስ ስራ ነው። ስለዚህ ኢየሱስ ክርስቶስ የዲያብሎስን ስራ ሊያፈርስ ነው የተገለጠው ነው የሚለው መጽሐፍ ቅዱስ። ስለዚህ ይሄንን አውቀን በዚህ ሁኔታ ውስጥ የሌለን ሰዎች ዛሬም የእግዚአብሔር እጅ ማዳኑ እንደተዘረጋ ነው።
ስለዚህ ኢየሱስ ክርስቶስ ይጣራል። በዚህ ደቂቃ ውስጥ ይጣራል። በዚህ ደቂቃ ውስጥ ብዙ ሰው ክርስቶስን ሳያገኝ ወደ ዘላለም እሳት ይጣላል። ስለዚህ ይሄ እድል እንዳያመልጣችሁ። በዚህ ሰዓት ይሄ ጥሪ፣ ይሄን ድምፅ ከሰማችሁ ተንበርከኩና ኢየሱስ ክርስቶስ ልክ የሚለው ጥያቄ ምንድነው የሚለው? ልክ በዮሐንስ ራእይ 3:20 ላይ ምንድነው የሚለው? እነሆ በደጅ ቆሜ አንኳኳለሁ። ማንም ድምፄን ቢሰማ ደጁንም ቢከፍትልኝ ወደ እርሱ እገባለሁ፣ እርሱም ከኔ ጋር እራት ይበላል፣ እኔም ከእርሱ ጋር እኖራለሁ። ይሄ በጣም ትልቅ ኢንቪቴሽን ነው፣ ትልቅ ግብዣ ነው። ስለዚህ በዚህ ሰዓት ኢየሱስ ክርስቶስን አዳኝ አድርጋችሁ ያልተቀበላችሁ፣ በሃይማኖት ታስራችሁ የተቀመጣችሁ ሰዎች ሃይማኖት አያድንም። የሚያድነው አንዱ የእግዚአብሔር ልጅ ኢየሱስ ክርስቶስ ብቻ ነው። ስለዚህ እንጸልያለን፣ እግዚአብሔር መንፈስ ይረዳናል። ስለዚህ ወደ ክርስቶስ መንግስት ትቀላቀላላችሁ። እንጸልይ። ሃሌሉያ ሃሌሉያ። የዘመናት ገናና ልዑል ኃያል እግዚአብሔር ሆይ እናመሰግንሃለን። ሁሉን በቃልህ ሁሉን በትንፋሽህ የሰራህ እግዚአብሔር ሆይ ክብር ከዘላለም እስከ ዘላለም ላንተ ይሁን። እናመሰግንሃለን። ዛሬም እንደ ትላንትናው ምህረትህ ስላላለቀ እናመሰግንሃለን። ምህረትህ ለዘላለም ስለተዘረጋ እናመሰግንሃለን። ምህረትህ ከአላፍ እስከ አላፍ ስለሆነ እናመሰግንሃለን። እግዚአብሔር ሆይ በዚህ ሰዓት ደግሞ በዚህ ጥሪ ውስጥ ላልተጠቃለሉ ሰዎች ጌታ እግዚአብሔር ሆይ ትጠራቸው ዘንድ በዚህ ሰዓት እነሆ ወደ ሕይወታቸው ትመጣ ዘንድ እንጸልያለን። ጌታ እግዚአብሔር ሆይ በዚህ ሰዓት ይጠሩሃል። ጌታ እግዚአብሔር ሆይ እነሆ ኢየሱስ ክርስቶስ የእግዚአብሔር ልጅ ና ወደ እኔ ብለው የሚጠሩህን ጌታ እግዚአብሔር ሆይ በዚህ ሰዓት ትገናኛቸው ዘንድ ጸልያለሁ። ጌታ እግዚአብሔር ሆይ እርዳቸው፣ አስባቸው። ጌታ እግዚአብሔር ሆይ አንተ ኃያል ነህ፣ እንዳንተ ያለ ማንም የለም። ክብር ምስጋና ለዘላለም ላንተ ይሁን። ኢየሱስ ክርስቶስ የእግዚአብሔር ልጅ ለእኛ የሞትከው አንተ ነህ። ለእኛ የዘላለምን ሕይወት የሰጠህን አንተ ነህ። ኢየሱስ ክርስቶስ እባክህ ወደ ሕይወታችንና እባክህ በዚህ ሰዓት እነሆ እንፈልግሃለን። ለዘላለም ካንተ ጋር እንኖር ዘንድ እንከፍትልሃለን። ልባችንን በዚህ ሰዓት ትከፍት ዘንድ እንጸልያለን። ጌታ እግዚአብሔር ሆይ እባክህ የምትወደውን ልጅህ በእሱ ደስ የሚልህ ልጅህ ወደ ቤታችን ይገባ ዘንድ ልባችንን ከፈትን። ጌታ እግዚአብሔር ሆይ እርዳን፣ አስበን፣ አለማመናችንን ይቅር በል። እስከ ዛሬ ድረስ በኃጢአት አንተን ሳናውቅ ብዙ ኳትንናል። አሁን ግን እንረፍ፣ ወደ ሰላምህ እንግባ፣ ወደ እረፍትህ እንግባ። ኢየሱስ ክርስቶስ ወደ ሕይወታችንና ኢየሱስ ክርስቶስ የሰላም አለቃ ወደ ሕይወታችን ትመጣ ዘንድ ጠየቅን። ጌታ እግዚአብሔር ሆይ እርዳን፣ አስበን። በምትወደው ልጅ በኢየሱስ ክርስቶስ ስም ጸለይን፣ አሜን። ሃሌሉያ። ክብር ምስጋና ለዘላለም ለአንተ ይሁን። እንግዲህ ውድ የእግዚአብሔር ቤተሰቦች በዚህ ሰዓት እንግዲህ የእግዚአብሔር ቃል የሚለው ያመነ የተጠመቀ ይድናል ነው የሚለው። ስለዚህ አንድ ጊዜ እምነት ይቀድማል። ከዛ በኋላ ደግሞ በእግዚአብሔር አምኖ መዳን ይቻላል። ስለዚህ ይሄንን መጽሐፍ ቅዱስ እንደሚለው ተቀብለን የእግዚአብሔርን ሕይወት እንኑር። እግዚአብሔር እንደሚፈልገው በምድር ላይ እንመላለስ ነው። እግዚአብሔር ባርካችሁ ስላዳመጣችሁኝ። እንግዲህ በዚህ ሰዓት በብዙ በተለያየ ቦታ ላይ ያላችሁ ሰዎች አላችሁ። እግዚአብሔር ደርስላችኋል። ኢየሱስ ክርስቶስ መድኃኒታችን ነው። በሁሉ መልኩ እሱ ለእኛ መድኃኒት ሆኖ የተሰጠን ነው። ለዘላለም ከኛ ጋር እንዲኖር አብ ወደ እኛ ልኮታል።
ስለዚህ እሱን አግኝተን የዘላለም ሕይወት እንድናገኝ እመኛለሁ። ስላዳመጣችሁ አመሰግናለሁ። በሚቀጥለው በሌላ ፕሮግራም ደግሞ መንፈስ ቅዱስ እንደረዳኝ እስከምመጣ ድረስ የእግዚአብሔር ቤተሰቦች ሰላም ሁኑ። ኢየሱስ ክርስቶስ ዛሬም ነገም ለዘላለም ጌታ ነው። ሃሌሉያ። ተባረኩልኝ። መልካም ጊዜ ይሁንላችሁ። የዚህ ፕሮግራም አዘጋጅ እና አቅራቢ ጌትሽ አዲስ ሰው ነኝ። ሰላም ሁኑ።